ውድ የቀላል እንግሊዘኛ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። ዛሬ ቶክ ኢንግሊሽ ዊዝ ሚ እንግሊዘኛ ከኔ ጋር እናውራ በሚል ርዕስ አዲስ የትምህርት ክፍል እንጀምራለን። ዛሬ የሚኖረን ንግግር ኢንትሮዳክሽን ወይም ትውውቅ ይሆናል። እናንተ እንግሊዘኛ መናገር እንድትችሉ የቻልኩትን ያህል እየጣርኩ ነው። የዛሬው የንግግር ምልልስ ደግሞ በጣም እንደሚጠቅማችሁ እርግጠኛ ነኝ። ዩቲዩብ ላይ ከምሰጠው የንግግር ትምህርታችን በተጨማሪ ግራመር ትምህርቶችን በተመጣጣኝ ክፍያ በቴሌግራም እየሰጠው እገኛለሁ። እንግሊዘኛ ቋንቋ እንግዲህ ያለ ግራመር ጎዶሎ ነው። ግራመር ማለት ለእንግሊዘኛ መሰረት ነው። ስለዚህ እዚህ ከምሰጠው ስፖክን እንግሊሽ በተጨማሪ ግራመር እንግሊሽ መማር እንግሊዘኛችሁ ላይ ከፍተኛ ለውጥ ያመጣል። አሁን ደግሞ ሁለተኛ ዙር የግራመር ትምህርት እስከ ጳጉሜ 5 ብቻ የሚቆይ ምዝገባ ላይ ነን። የመጀመሪያ ዙር ተማሪዎቼ በጣም እንደጠቀማቸው ስለነገሩኝ ሁለተኛ ዙር ሰፋ አድርጌ በአሪፉ አዘጋጅቻለሁ። መማር የምትፈልጉ ሁሉ ከታች የመጀመሪያ ኮሜንት ላይ የቴሌግራም አካውንት ሊንክ ታገኛላችሁ። እሱን በመጫን አናግሩኝ። አሁን በቀጥታ ወደ ዛሬው ንግግራችን እንግባ። እነዚህን ቪዲዮዎች እንግዲህ እኔ ሳዘጋጅ ከእናንተ የሚጠበቀው ላይክ ማድረግና ለብዙ ተማሪዎቼ ማድረስ ብቻ ነው። በቪዲዮ መጨረሻ ላይ ትንሽ ከበድ ያለ የትርጉም ፈተና ይኖራል። ስለዚህ በንግግሮቹ ላይ ያሉትን ቃላቶች ትርጉም በዛው እየያዛችሁ ሂዱ። በዛሬው ንግግራችን ላይ ሁለት ዲያሎጎች አዘጋጅቻለሁ። ዲያሎግ ማለት በሁለት ሰዎች መሃል የሚደረግ የንግግር ምልልስ ነው። ሁለቱንም በየተራ የምናወራ ይሆናል። ንግግሩን የምናደርገው እኔና እናንተ ነን፣ በየተራ ማለት ነው። መጀመሪያ አጠቃላይ ሁኔታውን እነግራችኋለሁ። ንግግሩ የሚደረገው በሁለት ወንድና ሴት መሃል ነው። ሴቷን እኔ ነኝ የምናገረው፣ ወንዱን ደግሞ እናንተ ትናገራላችሁ። ሁለቱም የሚገኙት ውጭ ሀገር ነው። አብዛኞቻችሁ ውጭ እንዳላችሁ ስለማቅ ይጠቅማችኋል ብዬ ነው። ወንዱ ኢትዮጵያዊ ዜጋ ሲሆን እሷ ደግሞ ካናዳዊ ናት። ሁለቱ እንግዲህ ዱባይ ውስጥ ሊሆን ይችላል፣ የተለየ ሀገር ውስጥ ይገናኛሉ። አንድ ሰፈር ውስጥ ይገናኛሉ ማለት ነው። ሁለቱም የሚያደርጉትን ትውውቅ አብረን የምናወራ ይሆናል። እኔ የሚለው ቦታ ላይ እኔ ነኝ የማወራው። እናንተ የሚል ቦታ ላይ ደግሞ እናንተ ታወራላችሁ። ሁላችሁም የምትመለከቱት መሃል ላይ ያለውን ቀይ ቦክስ ነው። እሱ ውስጥ በአማርኛ የተጻፈ የእንግሊዘኛ ንግግር ይኖራል። እሱን ታወራላችሁ ማለት ነው። እጀምራለሁ። ሄሎ፣ how are you? I'm good. What is your name? My name is Anna. Nice to meet you. Where are you from? I'm from Canada. Do you live here? Yes, I live here too. How old are you? I'm 22. What do you do? I'm a student.
It was nice talking to you. See you later. Bye. በጣም አሪፍ። አሁን ደግሞ ወደ ዳያሎግ ቱ እንሄዳለን። በዚህኛው ንግግር ላይ ደግሞ ሁለቱ በአጋጣሚ ሱፐርማርኬት ውስጥ ወይም እቃ መግዣ ሱቅ ውስጥ ይገናኛሉ። እናንተ ናችሁ የምትጀምሩት። ተዘጋጁ፣ እንጀምር። Hi, what a surprise. Yes, I'm buying fruit. What about you? Sometimes, not every day. Yes, I have time. Yes, that sounds good. At the cafe ወይም ካፌ ውስጥ ይህንን ንግግር ያወራሉ። I usually drink coffee. What about you? Yes, it's nice. No, I live with my parents. Do you live alone? Yes, I have one sister. Yes, I'm single. What about you? I like to watch movies. What about you? It was nice talking to you again. Thank you for the coffee. Yes, let's do that. Bye. በጣም አሪፍ።
ንግግሮችን ሁለቱንም ጨርሰናል። አሁን ወደ ከባዱ ፈተናችን ነው የምንሄደው። ፈተናችን የሚሆነው ቮካብላሪ ቴስት ይሆናል። ቮካብላሪ ማለት የእንግሊዘኛ ቃላቶችን ከነትርጉማቸው ማወቅ ማለት ነው። ስለዚህ ዛሬ ከነበረን ንግግሮች ላይ ከዛ ውስጥ የወጡ ትንሽ ቃላቶች አሉ። የነሱን ትርጉም ማዛመድ ነው ማለት ነው። 6ቱንም በቀኝ በኩል ባሉት ኤቢሲዲዎች ታዛምዳላችሁ ማለት ነው። መልሱን የምትጽፉት እዚሁ ዩቲዩብ ኮሜንት ውስጥ ይሆናል። ሁላችሁም አንደኛ እያላችሁ ኤቢሲዲ መርጣችሁ እስከ 6ኛ መልሱን ታስቀምጣላችሁ ማለት ነው። የሁላችሁን ገብቼ እያየሁኝ ልክ ከሆናችሁ ልክ እላለሁ፣ ካልሆነ ደግሞ የተበላሸውን አስተካክላለሁ። ስንት እንዳመጣችሁ እገልጻለሁ ማለት ነው። የከበዳችሁ ጥያቄ ካለ ወደ ኋላ መለስ ብላችሁ ትርጉሙን ማየት ይፈቀዳል። የሁላችሁንም መልስ ኮሜንት ውስጥ እጠብቃለሁ። ለሁላችሁም መልካም እድል። ያላችሁንም አስተያየት ወይም ጥያቄ ካለም በዛው መግለጽ ትችላላችሁ። ቪዲዮ ከተመቻችሁና ከጠቀማችሁ ሌሎች ክፍሎችንም እየሰራው በዚሁ እንቀጥላለን ማለት ነው። ስለዚህ አስተያየታችሁን በዛው ግለጹልኝ። በሌሎች ቪዲዮዎች እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።